በግል ህይወት ውስጥ መንበርከክን ስታውቅ ማስተዋል ይጨመርልሃል። ሰይጣን እውነት ለመናገር ንቆ ካልተወን በስተቀር መቼም ቢሆን ለመፈታተን ወደ ኋላ አይደለም። ይሄን በደንብ መስማት አለባቸው ኦርቶዶክሳውያን። በእጮኝነት ጊዜ ገና ሳትጋባ በፊት ምናልባት አሁን የማወራውን ነገር በተለይ በርሜል ጊዮርጊስ ብዙ የተመላለሱ ሰዎች በጣም ይረዱኛል። ሰላም እንደምን አላችሁ ውድ ቤተሰቦቼ፣ ዛሬም በአዲስ ቪዲዮ ተገናኝተናል። ሁላችሁ ኦርቶዶክሳውያን ቤተሰቦቼ እነዚህን ቪዲዮዎች በተረጋጋ መንፈስ ሆናችሁ አዳምጡ። ብዙ ነገር የምንማርበት ብዙ ነገር የምናገኝበት ቪዲዮ ነው። ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሰይጣን እውነት ለመናገር ንቆ ካልተወን በስተቀር መቼም ቢሆን ለመፈታተን ወደ ኋላ አይደለም። ንቆ የሚተወው ደግሞ ምን አይነት ሰው ሲሆን ነው? በስውር ስራውን የሚሰራ ሰው ሲሆን ነው። ክርስቲያኖች ስራችን በሰው ፊት የተገለጠ እንዳይሆን የምንታዘዘው ለምን እንደሆነ ታውቃላችሁ? ፈተና ለመቀነስ እኮ ነው። ስንጾም በስውር ነው፣ ስንጸልይም በስውር ነው፣ ስንመጸውትም በስውር ነው፣ ስንሰግድም በስውር ነው። ሰውረ ስታደርግ ተሰውሮ የሚያይህ አባትህ በግልጥ ዋጋህን ይሰጥሃልና ነው የሚለው። እና ወገኖች ፈተና ለመቀነስ ከሰይጣን እይታ ከሰይጣን ቁጥጥር ውጭ ሆኖ ለመጽደቅ ከተፈለገ በስውር መስራት እንዴት መልካም ነገር መሰላችሁ። መማረን እኮ በእውነት ወገኖች እንዳገልግሎት ስለማንቆጥረው ነው እንጂ ሰይጣን የማያውቃት ተደብቀን የምንጸድቅባት አገልግሎት ብትኖር ቃል እግዚአብሔር መማር እኮ ናት። ሰይጣን የማያውቃት ተደብቀን የምንፈጽማት አገልግሎት መምረጥ አለብን ወገኖች። ምክንያቱም ሰውነታችን ፈተና እስኪቋቋም ድረስ ማለት ነው። ድል መንሳት የምንችል ከሆነ መልካም ነው። ተገልጠንም ቢሆን እንስራ፣ እናገልግል። አውደ ምሕረት ላይ ቆሞ እንደ መስበክ ያለ ፈተና ያለበት ነገር ግን ሁላችን ወደዛ መውጣት እንፈልጋለን። በታይታ ውስጥ መሆን እንፈልጋለን። ካልቻል እስክንችል ድረስ እንዳንወጣ ነው። ኢየሱስ ክርስቶስ ከ30 ዓመቱ ድረስ በግልጥ የሰራው ስራ የለም። በግልጥም ደግሞ ሰይጣን ቀርቦ የተፈታተነው ጊዜም አልነበረም። ቀድም እንደነገርኳችሁ በልዩ ልዩ መንገድ ቢፈታተነው እንቅሉ ማለት ነውና እስክንችል ድረስ ተሰውሮ መስራትን እንልመድ። አሁን የኛ ችግር ገና እንደመጣን የለመድናትን መዝሙር የተለማመድናትን መዝሙር አጥንተን መድረክ መውጣት ነው የምንፈልገው። የሸመደድናቸውን ጥቅሶች ይዘን ካልሰበክን ብለን ነው የምናስቸግረው። እንደው ገና ይሄ መንፈሳዊ ጉልበታችን መጥናቱን እንኳን አናረጋግጥም። ጽኑ ሰውነት ከሌለን፣ ጽኑ መንፈሳዊነት ከሌለን ደበቅ ብሎ መቆየት መልካም ነው። ክርስቲያኖች ገና ከወዲሁ ምጽዋት እንደጀመረ ሳምንት ጀምሮ በቃ መቶ ብር እያወጣ ሲመጸውት መታየት ይፈልጋል። በተነው እኮ ገሌ መባልን ይፈልጋል። በቃ መባውን እኮ አውደ ምሕረቱን እኮ በብር ሞላው ገሌ መባል ይፈልጋል። ይሄ ለከባድ ፈተና አሳልፎ ይሰጣቸዋል። ይሄ ከንቱ ውዳሴ ተመልከቱ ክርስቲያኖች። ኤሳውን ብኩርና በመብል ምክንያት አስወስዷል ዲያብሎስ። ተመልከቱት። የአዳምን ብቻ መስሏችሁ ነው? ከአዳም በኋላ ራሱ በመብል ምክንያት የገዛቸው ሰዎች እኮ ብዛታቸው እንዲህ እንዳይመስላችሁ። በመብል ምክንያት በጥቅም ምክንያት የገዛቸው በጣም ብዙዎች ናቸው። ከሰይጣን የሚያንስ ደካማ የለም ካወቅንበት። ከእግዚአብሔርም የሚበልጥ ደግሞ ኃያል የለም። እውነት ለመናገር እንደ እግዚአብሔር ኃያል እንደ ሰይጣንስ ደካማ ማን አለ? እኛ የምንኖረው እግዚአብሔርን ለብሰን ነው አይደል? እግዚአብሔርን ለብሰን እስከተዋጋን ድረስ ድል ማንነሳው ምንም አይነት ፈተና የለም ማለት ነው። ጻድቁ አቡነ ተክለ ሃይማኖት ለልጆቻቸው ሲመክሩ ምን ይላሉ? በገድላቸው በእነዚህ 3 ወጥመዶች እንዳያጠምዳችሁ ተጠንቀቁ ይላሉ። ተጠንቀቁ ይላሉ። እነዚህ 3ቱ የሰይጣን ወጥመዶች ናቸውና ለልጆቻቸው ከመከሯቸው ነገሮች መካከል እነዚህ 3ቱ በዋናነት ይጠቀሳሉ። ትዕቢት፣ ስስት፣ ፍቅረ ነዋይ ወይም ደግሞ ዝሙት ማለት ነው። ዝሙት ያው መሻት ነው። የሴትና የወንድ ብቻ አይደለም ዝሙት የሚባለውና ያልተፈቀደን ነገር ሁሉ መሻት ነው እንግዲህ ዝሙት ተብሎ ሊጠራ የሚችለው። ክርስቲያኖች በአገልግሎታችን ሁሉ በየትኛውም አገልግሎት ስንገባ፣ አሁን ወደ ትዳርም ስንገባ፣ ወደ ሹመትም ስንገባ፣ ወደ ንግድም ስንገባ፣ ወደ ምንኩስናም ስንገባ፣ ወደ ብሕትውናም ስንመጣ፣ ወደ ሰባኪነትም ስንመጣ፣ እንደው ወደ ቤተ መቅደስም ስንገባ፣ ለአገልግሎት በምንሰማራበት ጊዜ ሁሉ መጀመሪያ ክርስቲያኖች በእግዚአብሔር ቃል ሰይጣንን ድል ለመንሳት አቅም እንዲኖረን ያስፈልጋል። መጀመሪያ ጸልዩ። ወደ አገልግሎት ስትገቡ መጀመሪያ ጸልዩ። ወደ ትዳር ስትገቡ መጀመሪያ በእውነት መንፈሳዊ ጉልበታችሁን አጠንክሩ። ሳትጎለብቱ ትዳር አትመስርቱ። ሳትጠነክሩ መንፈሳዊያን ሳትሆኑ በደንብ ሰይጣንን ድል ለመንሳት ሳትደራጁ አትጀምሩት። በንግድ ዓለም እውነት ለመናገር ካፒታል ሳታስመዘግቡት ንግድ ትጀምራላችሁ እንዴ? ትዳርስ እንደዚህ አይደለም? መንፈሳዊ ጉልበታችንን ማጠንከር የለብንም? አገልግሎትስ እንደዚህ አይደለም? በመንፈሳዊ ህይወታችን መደራጀት የለብንም? መጠንከር የለብንም ትላላችሁ? ሰይጣንን ድል ለመንሳትማ በደንብ መጠናከር ይኖርብናል ክርስቲያኖች። በግል ህይወት ውስጥ መንበርከክን ስታውቅ ማስተዋል ይጨመርልሃል። እግዚአብሔር የማስተዋል ጸጋና ተስፋም ይሰጥሃል። እነዚህን ካላወቅናቸው ሃይማኖት ለሚሰጠን ጸጋ ታዛዦች አይደለንም። ሃይማኖት ለሚያበረክትልን ተስፋ ታዛዦች አይደለንም።
ስለዚህ በዚህ ዘመን ውስጥ ክርስቲያኖች የክስ መሰረታዊ ኑሮ እንዲኖሩ ሰይጣን ይፈልጋል። የጤና ውድቀት ብቻም አይደለም፣ የባህሪም ውድቀት አለብን። አንዱ ለአንዱ የሚያስብበትን መንፈሳዊ ጸጋ አጥቷል። አንዱ ለአንዱ የሚሆንበትን መንፈሳዊ ክብር ከሕይወቱ ተወግዶ አንዱ ለአንዱ ጠላት የሚሆንበት ነገር ላይ ታላቅ ግፊት እናደርጋለን። ጥፋትን እናግዘዋለን። ግን ያም ሆኖ በውስጠኛው ሕይወታችን ሲታይ አብዛኛው ክፍል የጨለመበት ነው። አብዛኛው እንደዛም ሆኖ እንደጨለመብን አለማመናችን በራሱ እንዴት አይነት አኳኋን ውስጥ በጥንካሬ በክፉ ኃይል እንደተገዛን ማስረጃ አያስፈልገውም። እግዚአብሔር ማስተዋሉን ይስጠን። የወንድሞቻችን ከሳሽ ተጥሏል። ስለዚህ ሰዎች ልቦናቸው፣ ሕሊናቸው፣ አእምሯቸው በጠላት እጅ ውስጥ ተይዞ በክፉ መንፈስ ናውዘው ለሌላው በጎ ይመኛሉ። አንዱን አንዱ አሳልፎ ለመልካም ነገር ያበቀዋል ብሎ መገመት አስቸጋሪ ነው። በዚህ ዘመን ውስጥ ይሄው ብዙ ፍዳዎች የምናየው በቅርብ ካሉ በቅርብ ከሚያውቁን በምቀኝነትና በቅንዓት ዓይን ከሚያዩ ሰዎች የመጣብን ፍዳ፣ በተሰወረ መንፈስ በኩል የሚደረግብን ጥቃት፣ እነዚህ ሁሉ ከውስጥ ከተነሳ የክስ ወንጀል ነው። ከሌ ቀደመህ፣ በለጠህ፣ ሀብት አገኘ፣ ስራ አገኘ፣ ጥሩ ስራ አገኘ፣ ጥሩ ደሞዝ ይከፈለዋል እያለ ብቻ የምቀኝነት መንፈስ ካደረብን ከሳሻችን የተጣለ መሆኑን ማረጋገጫው ይሄው ነው እና ስራውን ማቆም፣ አካሄዱን ማቆም፣ እድሉን ማቆም፣ የሚያገኘውን ነገር መበተን፣ ገንዘቡን ማጥፋት እንዲችል ክፉ ሰይጣንን መላክ፣ አጥፋው፣ አባክነው፣ አደንዝዘው፣ አፍዘው የሚለው መልእክት ከዚህ ከወደቀው ከሳሽ ዘንድ የተለመደ ነው። ባህሪውን አበላሸው፣ ጠባዩን አበላሸው። ይህ ሊሆን በዚህ ጊዜ ይህ ሲሆን ሁል ጊዜ ሌላው እንቅፋትን ማሸጋገር ነው ከትውልድ ወደ ትውልድ። ይሄኛው ትውልዳችን የብዙ መቶ ዓመት እንቅፋቶች እየተንከባለሉ መጥተው ውስጡን በማጥቃት መከራ ያየ ትውልድ ነው። የምናየው በስጋ በጥሬ አይን እንደዚሁ የሚታየን ነገር ጥሩ የእድገት ዘመን ነው ትላለህ አይደለም። ሲንከባለል የመጣ ግፍ፣ ተንኮል የዛሬውን ደግነት ከልክሎናል። የዛሬውን በጎነት ከልክሎናል። የዛሬውን መልካም ራዕይ ከልክሎናል። የዛሬውን ሰላምና ጸጋ ከልክሎናል። የተደበቁ በቀን ተደብቀው የተሰሩ ወንጀሎች፣ በጨለማ ተደብቀው የተከናወኑ ጥፋቶች ቀን ከሌሊት ዲያብሎስ የሰራበት ዘመን ቢኖር ዛሬ የኛ ጊዜ ነው። የኛ ጊዜ ነው። ስለዚህ ወንድሞቻችን ከሳሽ ወደ ምድር ተጥሏል። ለባህርና ለምድር ወዮላቸው። ስለዚህ በማቴሪያል የሚለካ ወይም ባለን ሀብትና ደረጃ የሚለካ አይደለም መንፈሳዊ ነገር። መንፈሳዊ ነገር ከነፍስህ የሚነሳበትን ኃይል እንድታጣ የሚፈታተን ክፉ ጠላት እንዳለ ልናውቀው ይገባል። እግዚአብሔር ስሙ የተመሰገነ ይሁን። ይህንን የምንቋቋመው ደግሞ ወደ ክርስቶስ ስንቀርብ ነው። በክርስቶስ ሥጋና ደም ስንታተም፣ በቤታችን የጸሎት ስፍራ ሲኖረን፣ እየሰማችሁ ነው። መንበርከኪያ ሲኖረን፣ እጃችንን ወደ እግዚአብሔር ስንዘረጋ፣ ንስሐ ሲኖረን፣ የበደል ስርየት እንድናገኝ ውስጣችንን ስናዘጋጅ፣ የይቅርታ ጸሎት ስንማጸን፣ ከውስጣችን የምንናገረውን ሐሳብ ስናውቅበት፣ ከውስጥ መናገር፣ ከውጭ አይደለም፣ ከውስጥ መናገር ለእግዚአብሔር ከውስጥ ስትናገር እግዚአብሔር በረከቱን፣ ሰላሙን፣ ጸጋውን ይሰጠናል። ስለዚህ በቅዱስ ቁርባን ታትመን በመንፈሳዊ ጸጋ ተባርከን የመንግስቱና የተቀደሱ ሕዝቦችና ዘሮች እንድንሆን እግዚአብሔር አምላካችን ይርዳል። አሁን ከሁሉ በላይ የሚያስፈልገን ዝነኛ ሰው መሆን አይደለም። የተቀደሱ ሰዎች፣ የተቀደሱ በተንኮል የበለጸጉ ሰዎች መሆን አይደለም የሚያስፈልገን። በእግዚአብሔር የተቀደሱ ሕዝቦች፣ ለነገ ክፋትን የሚያቆሙ ትውልዶች። ዛሬን ለነገ ክፋት ማቆም አይደለም፣ ዛሬን ክፋት አቁመን ለነገ ሰላም የምንሆን ሰዎች።
ዛሬ ህሊናን እና ሌላውን ህይወት በምቀኝነት አይን የምናደነዝዝ መሆን የለበትም። ነገን ብርሃን የምንሆን ሰዎች እንድንሆን እግዚአብሔር አምላካችን ይርዳል። እጅግ በጣም በሚደንቅ ብርሃን አሁን እንደዚህ ነው ብዬ ልነግርህ አልችልም። የትኛውን ብርሃን እንደዚህ ነው ብዬ ልነግርህ አልችልም። በሚደንቅ ብርሃን ከዛ ውስጥ ቅድስት አርሴማ ወጣች። ከደመና ውስጥ እንደ ሞተ ሰው ነው የሆንኩት። ድንዝዝ ያልኩት። ምናልባት አሁን የማወራውን ነገር በተለይ በርሜል ጊዮርጊስ ብዙ የተመላለሱ ሰዎች በጣም ይረዱኛል። ሰሞን ውስጥ ይከታል። አዎ በቃ ሂፕኖሲስ እንደዚህ ያየኋት ጭልጥ አልኩኝ። ነጭ ነው የለበሰችው። የፀጉሯ ብርሃን፣ አይኖቿ እንደ ከዋክብት ነው የሚያበሩት። በቃ በጣም ድንቅ ፍጥረት ናት። መጣች። አይኖቿ በቃ ግርማ ሞገሷ እንደ ሞተ ሰው ነው የሆንኩት። አይኖቼ እያዩ ግን መናገር አልችልም። መጣች፣ ዳበሰች፣ በእጆቿ ባረከች። ግንባሬን ነው የምትስመኝ። ግንባሬን ሳመችኝ በስስት እንደዚህ እያየች። አስተያየቷ የኔ አንጀት በቃ አልቻለም። የሆነ ህፃን ልጅ እንዴት ነው የምትሰስትለት። ተመልሳ ሄደች። ምንም አላለች። ተመልሳ በመጣችበት ዳመና ውስጥ ገባች። ዳመናው ተጠቅልሎ ጠፋ። በቃ አሁን የሆነ ነፍሴ ተመለሰች። ተነሳሁ፣ ሰገድኩ፣ እጅግ አመሰግንኳት። ግን ምን አድርጌልሽ ነው የምትወጂኝ እንደዚህ? ለምንድን ነው? ሱባኤን ጨርሼ ወጣሁ። ከዛ በኋላ ግን ተመልሼ ወደ ከተማ መጣሁ። 2012 ላይ ኮሮና እየጀማመረ ነበር። ብቻ ዓለም ላይ የሆነ ነገር ተፈጥሮ ነበር። ኢትዮጵያ ውስጥ ብዙ መግባቱን ብዙም አላስታውስም። 2012 ላይ ተመልሼ ሄድኩኝ። በየአመቱ በየጊዜው ስለምሄድ ማለት ነው። እና እዛ ገብቼ ጸሎት እያደረግኩኝ ልጄ ያንተ ሚስት ወይም ባለቤትህ ትዳር አጋርህ ይቺ ናት ብላ በራእይ ያሳየች። ሚስቴ ራሷን አየኋት እና መቀበል ከበደኝ። ቆንጆ መሆኑ ሳይሆን አላውቃትም። ደነገጥኩኝ። እኔ አልፈልግም አልኳት። ምክንያቱም የማላውቀውን ሰው እንዴት ብዬ አክሰፕት ላድርገው? በአካል ማየታት አታውቅም? አንድ ጊዜ አይቻታለሁ። እሷ እንደሆነች ግን አውቃል? በጭራሽ። ሳያት በራእይ ሳያት እሷ እንደሆነች አውቂያታለሁ። ግን ማላውቀው ሰው እንዴት ብዬ እሺ ብዬ ይቀበላለሁ? እና እኔ አልፈልግም። የማላውቀውን ሰው እንዴት አድርጌ ነው የማገባው? ከማላውቀው ሰው ጋር እንዴት ትመረምራለህ? በጣም ከባድ ነው። እና ብቻ ለመውጣት ፈለግኩኝ። በጣም ጣርኩኝ። በቃ እኔ ከዚህ ዋሻ እወጣለሁ። ምክንያቱም እንደዚህ አይነት ፈተናዎችን አጋጥሞኝ ስለማያውቁ ቢቀርብኝ ይሻላል። ደጋግሜ ስላት የነበረው ምንድን ነው? እናቴ እኔ አንቺ ቤት ስመላለስ እንደዚህ አይነት ፈተና ትፈትኝ አላውቅም። ስለዚህ እኔ አሁንም መፈተን አልፈልግም። በቃ ቢቀርብኝ ይሻላል፣ በወጣ ይሻላል ብዬ ተሟግቼ ከዋሻ ወጣሁ። ከዋልድባ የመጡ አባ ገብረ እግዚአብሔር የሚባሉ አባት ነበሩ። እዛ ጠሩኝ። አቤት አባት ያልኳቸው እና እስቲ ፈልጌ ነው ማውራህ ነገር አለ። አቤት። ለምንድን ነው ድንግል ማርያም ስጦታ ልስጥህ ብላ እምቢ አልካት? ደነገጥኩኝ። እኔ እኮ ስለማላውቃት ነው። ማላውቀውን ሰው ምን ብዬ ነው የምቀበለው? አይታት አታውቅም? አላውቅም አልኳቸው፣ እየዋሸኋቸው። ምክንያቱም መፈተኑን አልፈለግኩትኝም። እኔ አላውቃትም። የማታውቀውን ሰው ድንግል ማርያም ልስጥህ አትልህ። ብትቀበላት ግን መልካም ነው። የድንግል ማርያም ስጦታ አልቀበልም አይባልም። ውስጤ ተጨነቀብኝ። እሳቸው በልደን አደር ቻው ብለውኝ ሄዱ። እና ተሰብስበን እንደዚህ ስንጫወት እሷም እዛ መሀል ነበረችና ባለቤት አሁን ባለቤቴ ምንድን ነው የሆነ ማላቀው ወይም ደግሞ ልለየው ማልችለው ነገር አይቻለሁ ዋሻ ውስጥ ሆኜ እና ግራ ገባኝ ብዬ ለልጆቹ ነግራቸዋለሁ። ለምን ድንግል ማርያምን ሰላም ለኪ የደገምክ ለምን አትጠይቃትም አለች እሷ። እሺ ጥሩ ሀሳብ ነው። እመቤታችን ልጠይቃት ጸሎት ጀመርኩ። በሶስተኛው ቀን እመቤታችን በራእይ እሷ ናት ሚስትህ፣ ለምንድን ነው አልቀበልም ያልከው? እሰጥሃለሁ ብዬ የነበረው የህይወት አጋርህ እሷ ናት አለች። ግን ፈራሁ። እንዴት አድርጌ ልንገራት? እኛ አባት መጥተው የሆነ ነገር ነግረውኛል። ለእሳቸውም እንዴት ብዬ ልንገራቸው? በጣም ፈራሁ እና በመሀል በጣም እየተጨነኩኝ መጣሁ። በቃ በጣም እየተጨነኩኝ። አንድ ወንድም ነበረና ለሱ ነገርኩት። በቃ እንደዚህ አይነት ነገሮችን እያየሁ ወጥቼ እንኳን እመቤታችንን ስጠይቃት የማየው ነገር እንደዚህ አይነት ነገር እንደው ይቅርታ አድርግልኝና አለኝ። እሷም እኮ እንደዚህ አይነት ነገር እኮ እያየች ይመስለኛል። ምክንያቱም የሆነ ቀን ነግራኛለች፣ ግን እንዳትነግረው ስላለች ነው ዝም ያልኳል። ለምን ቁጭ ብላችሁ አትነጋገሩ? የእግዚአብሔር ፈቃድ ከሆነ ከእግዚአብሔር ፈቃድ ሸሽታችሁ ልትሄዳላችኋል። ቁጭ ብለን አውራ
እሷ ጋር ካለ መልእክት በስነ ስርዓት ነበር የሚነገራት። ለእሷ የምትነግራት ማን ነው የሚነግራት? ቅድስት አርሴማ በራእይ ትዳርሽ እሱ ነው ትላታለች። ከዛ ሄድኩኝ እኛ አባት ጋር አባ ገብረ እግዚአብሔር ጋር ከዋልድባ የመጡት ጋር ዋልድባ ነው የሄድከው? ኖ እዛው ነበሩ እና ሄድኩኝና አባቴ በቃ ይቅርታ አድርጉልኝ ልጅቷን አግኝቻታለሁ ብዬ ስነግራቸው አርምሞ ላይ ነበሩ። እጅህን ስጠኝ አሉኝና እስክሪብቶ አውጥተው የዓለም ስሟና ክርስትና ስሟን እጅ ላይ ጻፉልኝ እና በጣም ደነግጡ። ይህን በደንብ መስማት አለባቸው ኦርቶዶክሳን። በእጮኝነት ጊዜ ገና ሳትጋባ በፊት ሌላ ቤተ እምነት ያለን ሰው ማግባት አይቻልም። በእምነት ከማይመስላችሁ ጋር በማይመች አካሄድ አትጠመዱ ስለሚል ማለት ማድረግ የሚገባው ምንድነው? በእጮኝነት ጊዜ ኦርቶዶክስ ሆኖ ተጋብተው ትዳር ውስጥ እያለ ወይ እሷ ወይ እሱ እምነት ቢቀይር አይታችኋል። ጥያቄው የሚሆነው በእምነት አንድ ሆነው ከተጋቡ በኋላ በትዳር ውስጥ ቢፈጠር ነው። ሐዋርያው ቅዱስ ጳውሎስ የሚለው ምንድነው? ለመፋታት አትቸኩል፣ በእምነቴ ልዩነት ተፈጠረ ብለህ አትቸኩል። ምክንያቱም ማን ያውቃል ያንተ ጾምና ጸሎት ስግደት ሚስትህን እኮ እግዚአብሔር አምላክ ልቦናዋን ከፍቶ ወደ ኦርቶዶክስ ሊመልሳት ይችላል ነው። አንቺም ልክ እንደዚሁ አትቸኩይ። ያንቺን ትጋት ያንቺን መሻት አይቶ በጎነትሽን አይቶ ወደ ኦርቶዶክስ እምነት እኮ ሊመልስልሽ ይችላል። ባልሽን ታድኝ እንደሆነ የሚለው ጳውሎስ ይሄንን፣ ሚስትን ታድን እንደሆነ የሚለው ይሄንን። ስለዚህ እህታችን ደግሞ የአድቬንቲስት እምነት ተከታይ ነበረች። ኦርቶዶክስ ከሆነች አሁን ገና 1 ወሯ ነው። ስለዚህ ማድረግ ያለባት ባሏን ታድነው እንደሆነ ማን ያውቃል? ስለዚህ በጾም በጸሎት የንስሐ አባቷን ጭምር በመጠየቅ መጸለይ መጾም ያስፈልጋል። እሱ የሚመለስበት ቀን ደግሞ እግዚአብሔር ነው የሚያውቀው። ነገ ሊመለስ ይችላል፣ የዛሬውን ሊመለስ ይችላል። እግዚአብሔር በወደደው ቀን ይመለሳል። ስለዚህ የሚሻለው እስከዛ ድረስ ምንድነው የምታደርገው? እሷ እየጾመች እየጸለየች እያስቀደሰች ልጆቿ ካሉት ልጆቿን ጭምር በማስተማር ወደ ኦርቶዶክስ እምነት እንዲመጡ ማድረግ፣ በማስጠመቅ አንቺ ያገኘሽውን የመዳን ትምህርት፣ አንቺ ያገኘሽውን ጥምቀት፣ አንቺ ያገኘሽውን ሥጋው ደግሞ፣ አንቺ ያገኘሽውን ቅዱስ ሜሮን፣ አንቺ ያገኘሽውን ጸጋ፣ አንቺ ያገኘሽውን ልጅነት ልጆችሽ ማግኘት አለባቸው። እዚህ ልጆችን ማስተማር፣ ማሳወቅ፣ ማስገንዘብ ያስፈልጋል። ትልቅ የቤት ስራ ነው ማለት ባልን ጭምር እንደዛው ለመቀየር ጭምር ነው። ስለዚህ መሆን የሚገባው እስከዛ ድረስ ባል እስኪመለስ መደረግ ያለበት ይሄ ነው። ምክንያቱም ሁለታችሁም በሌላ ቤተ እምነት ስላላችሁ ማለት ነው። ቀድሞውኑ ቢሆን ኖሮ እሱ አድቬንቲስት ነው እኔ ኦርቶዶክስ ነኝ ቢል ኖሮ አታግቢው። ስለዚህ ልጆቹ መጀመሪያ ማዳን ነው ማለት ነው። ልጆቹ ከዳኑ በኋላስ ባልሽ ደግሞ እስከሚድን ደግሞ መጠበቅ ነው። ስለዚህ እኛ ያገኘነው ጥምቀት ለልጆቻችን፣ እኛ ያገኘነውን ቁርባን ለልጆቻችን ጭምር እንዲያገኙ፣ ልጆቻችን ተጠምቀው ከቆረቡስ እነሱ ደግሞ በቁርባኖት እንዲኖሩ ማድረግ። ልክ እኛ እያስቀደሰ ስጋው ደግሞ እንደምንቀበለው እነሱም ስጋው ደግሞ እየተቀበሉ ከኛ ጋር እንዲሆኑ ማድረግ። ከዛ ባል አይደለም የሚቀረው ባልን በፍቅር በእውነተኛ ትምህርት እውነተኛውን ትምህርት እንዲያገኝ በማድረግ ጥያቄዎች ካሉት ጥያቄዎቹ እንዲመልሱት በማድረግ ከመምህራን ጋር ከቻለ በአካል ማይችል ከሆነ በላይ ጭምር ትምህርቶች በማግኘት መመለስ ይችላል። እስከዛ ግን ሚስት ከልጆቿ ጋር እየበረታች ጠነክረች መሄድ አለባት ለማለት ነው። ቤተክርስቲያን ትምህርት የሚታየው ይሄን ነው። በሌላ ቤተ እምነት ያለ ሰው ሲመለስ እስከዛ ድረስ የሚጠይቀው በዚህ መንገድ መሆኑን ማወቅ አለብን እና ይሄን ነው። ከሌላ ቤተ እምነት ሰው ስናመጣ ግን መጀመሪያ መሆን የሚገባው ከሌላ ቤተ እምነት ሲመጣ ከመነሻው በእጮኝነት ላይ ከሆነ በእጮኝነት ላይ ይቆማል። ወይ አስጠምቃት ወይ አስጠምቀሽው ማግባት ያለብሽ። ከሌላ ቤተ እምነት ካለ ገና ሳንጋባ ነው ገና በእጮኝነት ላይ ያለ ሰው ከሆነ ከተጋባ በኋላ ግን ባልነው መሰረት መሄድ ነው። ሁለቱም ግን ኦርቶዶክሶች ሆነው አንዱ ክር ቢበጥስስ ክር ያልበጠሰው ኦርቶዶክስ ሴት ወይም ወንድ ሚስት ወይም ባል ማለት ነው። ክር ያልበጠሰው እምነቱን ጠብቆ መቀየት ይችላል፣ መፋታት ይችላል። ምክንያቱም በእምነት ነው ልዩነቱ። አይ አልፋታም በእምነት ባይመስለኝም ከልጆቼ ጋር አብሬ እቀጥላለሁ ብትል ወይም ደግሞ እሱ ቢል ቤተክርስቲያን አይ በእምነት ልዩነት ፍታት አትልም። መታወቅ የትኛውን ነው? አንቺም እሱ መስለሽ ግን ክር እንዳትበጥሽ፣ ወይ ደግሞ እሷ ቀይራ ከሆነ አንተ ደግሞ እሷን መስላት ክር እንዳትበጥስ። መካድ አይቻልም። ኑፋቄ ነው፣ ክደትን ሲኦል ነው የሚያስገባው።
አንቺ ስጋው ደግሞ መቀበል ትችያለሽ እንዴ? በደንብ ነው የምትችይው። ቅድም እኮ እያወራ ያለሁት እኮ ይሄንን መጠመቅ፣ ስጋው ደግሞ መቀበል አንቺ ልጅ ትችላላችሁ። ባልሽ እስኪመለስ ድረስ አንቺ ትቀጥያለሽ። አታቆሚም ነው፣ አይቆምም ነው። ልክ አንቺ ያገኘሽውን ጥምቀት ልጆችሽ ካገኙ፣ አንቺ ያገኘሽውን ቁርባን ልጆችሽም ካገኙ፣ አንቺም ልጆችሽም በቁርባኑ ትቀጥላላችሁ። አታቆሙም። ንስሐ እየገባችሁ ስጋው ደግሞ ትቀበላላችሁ። ባልሽስ ጸሎት ታደርጊለታለሽ። የንስሐ አባትሽ ይጸልዩለታል። ትምህርት የሚያስፈልግ ሆነ ትምህርት እንዲያገኝ ይደረጋል። የማያውቀው ነገር ካለ ደግሞ ጥያቄ በጥያቄና መልሱ እንዲመልሰት ይደረጋል እንጂ አንቺ አታቋርጭ ብለማ። ባጭሩ አንቺ ያገኘሽውን እውቀት፣ አንቺ ያገኘሽውን ሕይወት እነሱም ጭምር ያገኛሉ ማለት ነው። ግን ከመነሻው ከሆነ ግን ከመነሻውም በእምነት ከማይመስለን ሰው ጋር የትዳር አጋር ሆኖ መቀጠል ቤተክርስቲያን ትምህርት ስለማይፈቀድ ነው። ከሆነ በኋላ አይ እኔ ሚስቴ እጠብቃታለሁ እስከምትመለስ በኦርቶዶክስ ነኝ ጸንቼ እጠብቃለሁ አልንቀሳቀስም ካለ እሰየው፣ መልካም አደረገ። ልክ እሷም እንደዚሁ እኔ ኦርቶዶክስ ነኝ ባሌ በእምነት አልመሰለኝም፣ ስንጋባ ግን ኦርቶዶክስ ነበርን፣ መሀል ላይ ነው የቀየረው፣ ልጆቼን ትዳሬን አልበትንም እቆያለሁ እምነቴን ጠብቄ ካለች እምነቷን ጠብቃ ስጋው ደግሞ የተቀበለች መሄድ ትችላለች ማለት። ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የነበረ ወንጌልን የሚያውቅ መጽሐፍ ቅዱስን በትክክል የሚረዳ ሰው ወደ እስልምና ይሄዳል? እውነት በትክክል ቤተክርስቲያንን የሚያውቃት ሰው በጣም በቃ መረን ሆነ ከተባለ ዱርዬ ነው የሚሆነው። ኦርቶዶክስ ሆኖ ዱርዬ ነው የሚሆነው። በፍጹም ወደ እስልምና ሃይማኖት የሚሄድ ኦርቶዶክሳዊ አለ ብዬ አላምንም። ይሄ እኔ ነው መብቴ ነው እንደዚህ ማመን። ለምን ለሚለው እሱ እንግዲህ የራሳችሁ ግምታችሁን አቅርቡ። ቤተክርስቲያንን በደንብ የሚያውቃት ሰው በኃጢአት ወድቆ ከቤተክርስቲያን ሊርቅ ይችል ይሆናል። ከርቀቱ ነው ቤተክርስቲያን እየናፈቃት ጽጌው ምን ወረቡ ትዝ ያለው ጉባኤው ትዝ ያለው ምናምን እዛ ሆኖ በቃ ዝም ብሎ በመንፈስ ሊሰክር ይችል ይሆናል እንጂ ወደ ሌላ እምነት በተለይም ደግሞ ወደ እስልምና ሊሄድ አይችልም ብዬ ነው የማስበው። እንደኔ ግምታችሁ ማቅረብ ትችላላችሁ። ምንድን ነው የምትጽፉት? እስልምናን ተቀብላ የታየችበት ምክንያት ይሆናል ብዬ የምገምተው ግምቴን ነው። እንግዲህ ነው ብዬ አይደለም ግምት ሊሆን ይችላል ብዬ እናንተ አንዱን እንድታስቀምጡ ነው ፈልገው። አንደኛ ሁልጊዜ እንደምናስተምረው በቤተሰቦቻቸው ሻምበሶ አብዱልቃድር ወይም ተወከል የሚባል የዛር መንፈስ ያለባቸውና ኦርቶዶክስ ሆነው ግን እናቶቻቸው ወደ እስላም ዛር ወደሚያመልኩ ቃልቻዎች አውሊያዎች ጋር ሄደው የሚካድሙ የሚያስካድሙ ከነበሩ በእነሱ ቤተሰብ ምክንያት ምናልባት እስልምና ልትቀበል ትችላለች። ምንድነው መንፈስ ውስጥ ካለ ሆን ብሎ መንዙማ የሚያዳምጡ ጓደኞች ያገናኛታል። በዛ መስመር ያሉትን ጓደኞች ያገናኛታል። በእስልምና ውስጥ ያሉት ባይሆንም እንኳን ድንገት የሆነ ቀን ላይ ሊበቀላት ይችላል። ሃይማኖቷን ቀይሮ ማለት ነው። አንዱ ይሄ ነው። በቤተሰቦቿ ካለ ነው። በትክክል ይሄ ነገር ስለማቅረብ በቤተሰቦቻቸው የእስላም ዛር ያለባቸው ሰዎች ምልክት የሚያሳዩት ምንድነው? ሮብና ዓርብ አይጾሙም። ሮብና ዓርብ ንጹም ቢሉ እንኳን በጣም ይቸገራሉ። አብይ ጾምን በደንብ አይገፉበትም፣ አይጾሙም። ኢየሱስ ክርስቶስ ላይ ያላቸው አመለካከት በጣም የላላ ነው። ቢዘምሩለትም ምን ቢሉለትም ልባቸው የተጠራጠረ ነው የሚሆነው። አዳልሞት መንፈስ ያለበት ነው የሚሆነው ማለት ነው። ስለዚህ ከቤተሰብ ነው የሚመጣው። አንዱ ይሄ ነው። ሁለተኛ ደግሞ መስተፋቅር ወይም መተት የሚባል ደግሞ አለ። በመተት የሚሰሩ ሰዎች ሆነው ይቺ ልጅ ምናልባት በሃይማኖቷ ለቲክቶክ ብቻ ለታይታ ሆና ከስር ግን እምነቷ በጣም የላላ ማትሰግድ፣ ማትጾም፣ ማትጸልይ ከነበረች የሚላክባት መንፈስ እላዩ ላይ የሚላከው መንፈስ ማለት ነው መስተፋቅሩ ስራውን ይሰራል። ሙስሊም አድርጋት የኔ ሚስት አድርጋት ተብሎ ሊላክ ይችላል። በመስተፋቅር መንፈስ ምክንያት እንደዚህ የተደረገባቸው እህቶች ብዙ ያገባዋሉ። ለሀብት ብለው ያገባዋሉ፣ በመንፈስ የገባዋሉ። ግን በብዛት ተይዘው ነው የሚገቡት። መተት በጣም ከባድ ነው። የመስተፋቅር መተት በጣም ከባድ ነው። በጾም በጸሎት በስግደት ያልበረቱ እህቶችን ያስማርካል። ይሄ ሁለተኛው ግምቴ ነው። ሶስተኛው ግምቴ ደግሞ ሲታመሙ፣ አንዳንዶቹ በጣም ሲታመሙ ማለት ነው ካልሰለምሽ አትድኝም ተብሎ ይነገራቸዋል። ይሄ መሲ ላይ ይሆናል ብዬ አልገምትም። ግን እንደዚህም አይነት ደግሞ ሃይማኖት አቀያየራለ። በእናቶቻችን ለምሳሌ እናቷ ካልሰለምሽ አትድኝም ወይም ደግሞ ስትሰልሚ ነው የምትድኙ ተብሎ የሚነገራቸው ሰዎች አሉ። ዛሩ ነው ይሄን እንዲነገር የሚያደርገው።
ካለባቸው ችግር ነው። ታዲያ ይሄን ደግሞ በኮሜንት ላይ መጻፍ ትችላላችሁ። አለ በየቤቱ ነው ያለው። ያው አዎ እያላችሁ ነው። ኧረ ተው እንደዚህ የተጻፈ መጥፎ ነገር ባለጌ ነገር አትጻፉ። ተው ይሄ ነገር አይገባም፣ ቦታውም አይመጥነውም። እና ይሄ ነው ሶስተኛ እንደ ሶስተኛ ወስደው ተጨማሪ ግን ሶስተኛ ላይ የሚደርበው ነገር ምን መሰላችሁ? በቤተሰቦቿ የሆነ ከባድ ችግር መከራ ደርሶባታል ማለት ነው። እሷ ሳውዲ አረቢያ ሆና እስልምናን ትሳደብ በነበረችበት ሰዓት ላይ ወንድሟ መከራ ደርሶባታል ማለት ነው። እሷ ሳውዲ አረቢያ ሆና እስልምናን ትሳደብ በነበረችበት ሰዓት ላይ ወንድሟን፣ እናቷን፣ አክስት አጎቶቿን አግተውባት እንገልብሻለን ካልሰለምሽ ብለዋት አስፈራርተዋት ያሰለሟት ሴት ስለማቀር አውቃለሁ። ልክ እንደ መሲህ ማለት ነው። በቃ ስለሚ ብለዋት አስልሟት ውጭና እስልምናን ተቀብያለሁ ብለሽ ተናገር ያሏት። ያንን ከተናገረች በኋላ ግን ወዲያውኑ ኮንሺየስሊ በጣም ታመመች፣ ሳማታኛች ተባለ። ካስመሰከሯት በኋላ ግን ወንድሞቿ አልተረፉ። ሁለቱም ወንድሞቿ ሞተዋል፣ ገለውባታል። ለምንድን ነው? አንድ የመስክራ ጠፋችባቸው። እነሱ የተነጋገሩት ግን 7 ጊዜ መስክሪ ብለዋታል። በየሚዲያው እየወጣች ተናገሪ ብለዋታል። እስቲ መሲን አይታችኋታል? እንደው መጥፎ ነገር ተናገረች ኦርቶዶክስ ላይ። ለምንድን ነው? በቃ እኔ ምንም አልተናገርኩ፣ ክፉ ነገር አልተናገርኩ ትላለች አይደለ? ለምን ነው ዝምታን የመረጠችው? ለምን? እውነት በቤተክርስቲያናችን ላይ ኢየሱስ ክርስቶስን ጠልታው ከሆነ ሄደችው ሃይማኖቱን ማትፈልገው የሆነ በቃላር ብቻ እንዴት ነው ውስጡ የሆነ ነገር ያለ አይመስላችሁ? ምንም ነገር ላለመናገር ድምፀ ታቅቦ ይባላል። ፓርላማ ላይ የምትቃወሙ ሲባል እጅ ይወጣል፣ የምትደግፉ ይባላል። ድምፀ ታቅቦ ሲባል ያው ከሁለቱም አይደለም ማለት ነው። መሀል ላይ ማለት በዚህና በዚህ ሆነና ከዛ መሀል ላይ እና ዝም ብላ በቃ ለታይታ ምናምን ጠምጥማ እንድትታይ መንዙማ ወይም ደግሞ ነገር ከፍታ ብቻ በአጠቃላይ እስካሁን ድረስ ኦርቶዶክስ ላይ አታክ ያደረገችው ነገር የለም። ህዝቡ ላይ ነው የሚናገራት፣ የሚሳደባት ላይ ነው አታክ የምታደርገው። ለምን? ምክንያቱ ምንድን ነው? በሚዲያ የምትታወቅ የነበረች እንደዛ ትዘምር የነበረች ልጅ እንዴት ወጣ በአንድ ጊዜ እንደዚህ ተከረበተች? ምክንያቱ ምንድን ነው? ጋብቻ ነው? እውነት ጋብቻ ብቻ ነው? ጋብቻውስ እንዴት መጣ? ጋብቻው እውነት በጣም አፍቅራ ፈልጋ ነው የገባችው? ገንዘብ ነው? በጣም ሀብታም የሆነ ሰው አግኝታ ነው? ምንድን ነው ምክንያቱ? በጣም ብዙ ኢትዮጵያውያኖች ኦርቶዶክሳውያን በተለይ ከወሎ መስመር የሚሄዱ እህቶቻችን ወደ አረብ ሀገር ሲሄዱ ቶሎ የመስለም እድላቸው በጣም ቅርብ ነው። ለምን ሲባል በወሎ ውስጥ ያሉት ክርስቲያኖችና ሙስሊሞች በጣም ተቀራርበው ነው የሚኖሩት። በጠንቋይ ቤትም ልክ እንደዛው ነው። በባዳም ልኮ በደብተር ነው እንደዛው። መንፈሱ የተቀራረበ ነው። ስለዚህ የእስላም ዛር ክርስቲያኑም ላይ አለ፣ የደብተራው መንፈስ ሙስሊሙ ላይም አለ በወሎ አካባቢ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን፣ ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። እንግዲህ በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ነው ብዬ ተስፋ አደርጋለሁኝ። ሁላችሁም ውድ ቤተሰቦቼ የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ደግሞስ ጾመ ነቢያት እንዴት እየሄደ ነው? እንዴት እየሆናችሁ ነው? ጾሙ፣ ጸሎቱ፣ ሱባኤው፣ ምስጋናው እንዴት ይዟችኋል? ሁላችሁም የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ጥያቄ ካላችሁ ሐሳብ አስተያየታችሁን መጻፋችሁን በድጋሚ ደጋግሜ እንደምናገረው መጻፋችሁን እንዳትረሱ። ይህንን ቪዲዮ ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።